መኪናው የክራይ ነው ተከራይቶ ነው እንጂ ገዝቶ አይደለም ብላችሁ የምታወሩ እንዴት ናችሁ? ደህና ናቸው? ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን እና ማለት ነው። በድጋሚ ተመልሻለሁ። ያው ጨረቃዎቹ ገምቼ ነበረ እውነቱ ለመናገር ኦቨን እንደሆነ ቢኮዝ የዛን ቀን ስለተናገሩ ማለት ነው። 200,000 ቪ ከገባ ገዛለሁ ብሎ ቃል ገብቶ ነበረ ቦት ማለት ነው። እና ስጦታውን ደርሷቸዋል ማለት ነው። ብሩኬ ጨምሯል። የድሮ ብሩኬ የለም ተቀይሯል ማለት ነው። ትኩረት ወደ ሀይሚ ሆኗል። የበቀደሙ መጣላታቸው ማለት ነው። ቡታጅራ ሄዳለሁ ብላ እሱን ለመታረቅ የፈለገችበት የፈጠረችው ሲስተም እሱ በጣም በጣም ለውጦታል ማለት ነው። ከዛን ቀን ጀምሮ ብሩኬ ተለውጧል። የእውነት ነው የምላችሁ ተመልከቱት። ከዛን ቀን ጀምሮ ቪዲዮን ማለት ነው እና በጣም ደስ ይላል። እንኳንም ሰራች። ሴት ልጅ እኮ ብልህ ነች ይባላል እኮ። ኤግዛክትሊ ብልህ ናት። እና አሁንም አዲስ ነገር አለ እያሉ ነው እንግዲህ። ምን እንደሆነ ባናቅም የዛን ቀን እንጠብቃለን። ምን እንደሆነ አይሆፕ ወይም ቤት ነው ወይም ፕሮሚስ ነው፣ በሁለት አንዱ ይሆናል ብዬ አስባለሁኝ። ገስ ነው ግን እንዳሰቡት እያሳካላቸው በአንድ ልብ የምትሄዱ ነገር ከሆነ የወጣችሁበትን አላማ የምታሳኩ ነገር ከሆነ የእውነት እግዚአብሔር ምንም የማያሳካበት መንገድ የለም ማለት ነው። እናንተ ታስባላችሁ፣ እግዚአብሔር ይፈጽመዋል ማለት ነው። ይሄ ልጅ አሁን ወደ ዩቱብ ዓለም ከመጣ ኦልሞስት 2 ዓመት ሞልቶታል ብዬ አላስብም። አዲስ አበባ ከመጡ በኋላ ነው በጣም ቫይራል የወጣው ብሩኬ ማለት ነው። ሞር ከሀይሚ አንድ ላይ ከሆኑ በኋላ ሞር በጣም በጣም ተወዳጅነት አገኙ። ኦዲየንስም በቃ ሚዲያውን በጣም ሪስፔክት አደረጋቸው ማለት ነው። ልጁ ሴት ልጅ እንደማይጎዳ መጀመሪያም ይናገር ነበረ። ምክንያቱም እናት ስላለኝ ሴት ልጅ አልጎዳም እያለ ነበረ። በሁለተኛው ቪዲዮ ማለት ነው የተገናኙበት። በሁለተኛው ቪዲዮ ገብታችሁ ብታዩት አሁን 1 ሚሊዮን ሊገባ ነው። ትንሽ ነው የቀረውና ቪው ማለት ነው። እና የዛኔ የተናገረው ስቲል ነው ቪዲዮን ይዘዋወራል ማለት ነው። በቃሉ መሰረት እስካሁን የእውነት ይናገራል እኮ የሴት ልጅ ምን ያህል ክብር እንዳለው፣ እናቱን እንዴት እንደሚወድ። እናቱ የሚጠላ የለም ግን የእሱ ይለያል፣ በጣም ይለያል። እና እንዳው ወጣቶች እናቶቻችን ውደዱ ማለት ነው። ወንዶቹ በአሁን ሰዓት እኮ በጣም እኩል መልስ ነው የሚመልሱት። ብቻ ሆድ ይፍጀው ብቻ። እኔ ወንድም የለኝም፣ ቢኖረኝ ደስ ይለኝ ነበረ ግን የለኝም። ኤኒያውስ ጨረቃዎቹ በቅርቡ እንጠብቃቸዋለን ማለት ነው። ዛሬ ደግሞ በጣም ተሰብስበው በጣም ደስ የሚሉ እያሉ ነበረ፣ ደስ ይሉ ነበረ ተሰብስበው አብሬሽ ምናምን ቡታጀራዎች ማለት ነው። ስሙ ዳኒ ነው ወርዳጊ እሱ በፍቅር እያሳበደው ነው ማለት ነው። ወይኔ ፍቅር እኮ የእውነት በጣም ከባድ ነው የምር። አንደኛ ልጅቷ እንደዚህ ያደረገችበት አለማወቁ ነው እንደዚህ እየሆነ ያለው ማለት ነው። የሄደችው እስራኤል ሀገር ነው እያሉ ነው። እሱም ይሄዳለው እያለው እስራኤል ሀገር ነው። እስራኤል ሀገር የተቀደሰ ሀገር ነው እና የእውነት በረከትን አፍሰህ ነው የምትመጣው ከሄድክም ማለት ነው። ነገሮችን እሱን በሚያስተካክለው መንገድ እያስተካከልልሃል። ማወቅ ነው አሁን እቺ ልጅ ለምን እኔን ያልፈለገችበትን መንገድ ማወቅ ነው የምፈልገው ነው እያለ ያለው።